ቤተሰብ የዛሬ ሁሉ እኔ በሳቅ ሞትኩ። ኧረ ሩታና ፍቅር ይሞቻችሁ የኔ ጀግኖች። እናንተ አብርሽ ካለ ሴቶች መኖር አይችሉም ማለት ነው። መኖር አይችሉም ማለት ነው። አረ ሄርሜላ ተረጋጊ፣ አንቺ ሰከን በይ፣ ሰከን በይ። አታፍሪም? አታፍሪም? ሽምበት ነገር የለሽም። ደፋር ነሽ። እውነታ እኮ ነው ሩታ የተናገረችው። የምሬ ነው የምላችሁ። ሴጣን ነው እንጂ የሰውን ትዳር የሚያፈርሰው እንጂ ጤነኛ ሰው የሰው ትዳር እንዳይፈርስ አይፈልጉም ማለት ሴጣን ነው አለች። አዎ ሄርሜላ ሴጣን ናት። ሴጣን ማለት ነው። ቀይ ሴጣን ታውቃላችሁ? ቀይ ሴጣን ናት ሄርሜላ ማለት ነው። ደፋር ሩታ ቀጥ ብለሽ ከህይወታችሁ ውጭ ያለቻት የኛ ህይወታችሁ በቅርብ በትክክል ይመለሳል ብላለች። በእርግጠኝነት ሩታና ፍቅር እስከ ጥግ ይሄዳሉ። ሄርሜላና አብርሽ መቼም አንድ ላይ አይቀጥሉም። ቤተሰብ የፈለገ ሰው ለምን በአብርሽ ዙሪያ ቢመጡ ቡዜ ብትመጣ ዳፍ ቢመጣ መቼም ማለት ነው ሩታ አልተሁም ብላለች። ለዚህ ትዳር ብዙ ዋጋ የከፈልኩ ሰው ነኝ፣ እስከ ጥግ ሄጃለሁ፣ ለሱ ብዬ ብዙ ዋጋ ከፍያለሁ፣ መቼም አልተውም ብላለች ሩታ። መቼም ማለች፣ መቼም ማለች። ሄርሜላ ቢገባሽ ማለት ነው ከዚህ ህይወት ውጪ ውጪ ውጪ። አብርሽ እንኳን ላንቺ አይሆንልሽም፣ ህይወትሽ እንዳያበላሽ። ፍቅር ያለችው ልክ ነሽ፣ ፍቅር ያለችው ልክ ናት። ቤተሰብ ለሄርሜላ የተናገረችው ልክ ናት። ሩታ የተናገረችው ልክ ናት። ለሷ ማለት ነው መጎዳት የለባት፣ ህይወት ይቀጥላል። ከዚህ ህይወት መውጣት አለባት ብዬ ነው የሚመክራት። አብርሽ ወደ ሄርሜላ እንኳን ቢመለስ ማለት ነው አይጠቅማቱም፣ አይጥቅማቱም። ሩታ ግን መቼም አልተውም ብላለች። ብዙ ነገር እየሆንኩበት ነገር ነው፣ ለሱ ብዬ ብዙ ዋጋ ከፍዬ ብዙ ነገር ትቼ ነው እዚህ ነገር ላይ እስከ ጥግ ሄድኳለች። መቼም አልተውም ብላለች። በቅርብ መስተካከሉ አይቀርም ብላለች። ይሄ ትዳር በቅርብ መስተካከሉ አይቀርም፣ መቼም አልተውም ብላለች ሩታ ማለት ነው። አስረግጣ ተናግራለች። ፍቅር ደግሞ አብርሽ ጋር መታሽ ማለት ሩታ ጋር መታሽ ማለት ነው አለቻት። አንቺ ከዚህ ህይወት መውጣት አለብሽ አለቻት ሄርሜላ ማለት ነው። አንቺ አያገባሽም፣ በአብርሽ ይገበኛል አለች ሄርሜላ ማለት ነው። አንቺ በአብርሽ ህይወት ከመጣሽ እኔም ደግሞ በሩታ ህይወት ይገባኛል። እሱ ጋር ሩታ አብርሽ ጋር ደረሽ ማለት ሩታ ጋር ደረሽ ማለት ነው አለቻት። እንግዲህ ሁለቱም ተመካክሮ ነው ቤተሰብ ፍቅር ጋር ያለ ጉድ ነው የወጣ ቤተሰብ የሆነ ነገር ስላለ ነው በዚህ ልክ አስረግጦ ሲናገሩ የነበረ። ሄርሜላን ጠሩ። አብርሽ ለምን ተከትሎ መጣ? እኔ እኮ በውርቅ አይቼሽ ነው የመጣው አለ። አያችሁ በሴቶች ህይወት ላይ ምን አይነት አክል እንደሚጫወት ማለት ነው። ምን አይነት አክል ማለት ነው። አያችሁ አብርሽ ምን አለ? ሄርሜላ የሁሉም ሰው ጉድ ወጣ። ሄርሜላ ንጹህ ሴት ናት፣ ሁሉንም አይቻለሁ፣ ሁሉንም ምስጢር አይቻለሁ አለ። ሄርሜላ ንጹህ ሴት ናት አለ። አያችሁ ፍቅር እንግዲህ ከአብርሽ ጋር የተጻጻፉ ምስጢሩ ሁሉ ፍቅር ጋር ስላለ እሷ ደግሞ ለሩታ ሼር ስለምታደርግ ምን አደረገ? ፍቅር የእሱ ምስጢሩ ሁሉ ስላወጣችሁ ምን አብርሽ ጋር የተጻጻፉ ሁሉም ነገር ሩታ ስላየችው ለሄርሜላ እንዳያሳዩ ምን አደረገ? ሄርሜላ ከነዚህ ሰዎች ጋር መገናኘት የለብሽም፣ ከነዚህ ጋር አታወሪ፣ ከነሱ ጋር አትገናኙ፣ እነዚህ ባለጌ ናቸው፣ እነዚህ እንደዚህ ናቸው እያለ ነው የተናገረ። አንተ ባለጌ አንተ ነው፣ ሴቶች ሳይሆኑ አንተ ነው አብርሽ ማለት ነው። አንተ ማለት ነው። እንዴት ነው ለሴቶች እንደዚህ አይነት የምታወራ? አንተ ወደ ሴቶች ባትጠጋ ማለት ነው። ራስን ተከብራ ራስን አስከብራ ብትቀመጥ ሴቶች ወደ አንተ ህይወት ሊመጡ አይችልም። ገባ አይደለ? እሺ ፍቅር ወደ አንተ ብትመጣ ለምን ተቀበልካት? እሺ ለምን ተቀበልካት? አንተ እስከ መቼ ነው በሴቶች ህይወት ላይ የምትጫወተው? አሁን ፍቅር ወደ ሩታ ባትመጣ ይሄ ምስጢሮቹ ሁሉ በሩታ ባታሳየ አንተ በሄርሜላና በሩታ ላይ ነበር የምትጫወተው ማለት ነው። ፍቅር ደግሞ ራሷ ላይ መጫወት ስለማትፈልግ ጉዱ ርግፍ አደረገችው ለሩታ ማለት ነው። አያችሁ አንተ እኮ በሴቶች ህይወት መጫወት ስለለመድክ እንዴት ነው ካለ ሴት መኖር አትችልም። ወንድ ልጅ እንዴት ካለ ሴት አይኖርም? ቤተሰብ አብርሻም ካለ ሴት መኖር አይችልም። አሁን ሄርሜላ
አንቺንም ፍቅርም እንዳትደውልኝ አልፈልግም። ከዛሬ ጀምሬ ከእናንተ ጋር መገናኘት አልፈልግም። አንቺ ነሽ የምትደውይልኝ አለቻት ለፍቅር ማለት ነው። እኔ አንቺ አልደውልልሽም፣ ከዛሬ ጀምሬ አልደውልልሽም አለቻት ፍቅር ማለት ነው። ስለዚህ አንቺም ከዚህ ህይወት ውጭ ያለቻት ፍቅር ማለት ነው። አንቺ ካልወጣሽ እኔም አልወጣም ብላለች። በአብርሽ ህይወት እኔም አለሁ። በአብርሽ ህይወት ከመጣሽ እኔም በሩታ ህይወት አለ። እሱን ነካሽ ማለት ሩታን ነካሽ ማለት ነው አለቻት፣ አስረግጣ ማለት ነው። አያችሁ ፍቅርም እንግዲህ ከዚህ በፊት የተጎዳችን ነገር ስላላት እሱ ነው በቃ። ካልሆነ ከሩታ ጋር ባትቀጥል አብርሽ እንኳን ከሩታ ጋር እንኳን ባይቀጥል ፍቅር አትለቅም። ከሄርሜላ ጋር በፍጹም ፍቅር አትሰጠውም። አብርሽና ሄርሜላ አንድ ላይ እንዳይሆኑ አታደርጉም ፍቅር ማለት ነው። አያችሁ መጨረሻ ዞሮ ሩታና አብርሽ አንድ ላይ የሚሆኑ ቻንስ ይኖራል ብዬ አስባለሁ። ሄርሜላ ግን ከዚህ የተጨማለቀ ህይወት ወጥተሽ የራስሽን ህይወት ብትኖሪ ጥሩ ነው ብዬ መክራታለሁ ሄርሜላ ማለት ነው። በመጨረሻ ይሄን ቪዲዮ ትሰማለሽ፣ የኛ የምንልሽን ነገር ስሚ፣ ይጠቅሙሻል ለነገ እያሉሽ ነበር። ገባሽ አይደለ? ዛሬ እንግዲህ አንቲ ባለፈው ከፍቅር ጋር አክት ስትሰራ ነበር። ዛሬ ምን ፈልጋ ነው? ምን አረ ሄርሜላ ዛሬ ቆፍጠን ብላ ጥላ ሄደች እኮ ሄደች። አረ ሄርሜላ ተይ፣ ጥፋትሽን እንኳን ማወቅ አትፈልግማ። ጥፋትሽን ማወቅ አትፈልግም። አንቺ ወንሽ ርካሽ ማለት ነው። ደግሞ ለሰው ልጅ ኢባብ ትላለች። እንዳንቺ ኢባብ አለሽ እንዴ? አንቺ ነሽ እኮ ኢባብ የፈታሽ ባልሽ። አንቺ እኮ እነሱ ከመጣሽ እኮ ነው እነዚህ ልጆች የተፋቱ እንጂ ሰላማዊ ህይወት ነበሩ። የተጋጩ ሩታና አብርሽ በትንሽ ነበር፣ በነፂና በሰው ሶስተኛ ሰው ስላስገቡ ነው። በሶስተኛ ሰው አብርሽ ወንድ አለመሆኑ ትዳሩ ማመራት በትዳሩ ጠንካራ አለመሆኑ ነው የትዳር እዚህ ደረጃ ላይ የደረሰ እንጂ ሩታ ትዳሩ ለመመለስ ምን ያክል እስከ ጥግ እንደሄደች አያችሁ። መቼም አልተውም ብላለች። ብዙ ነገር የሆንኩበት ትዳር ነው አለች። ብዙ ነገር የሆንኩበት፣ ብዙ ነገር የተረገጥኩበት፣ ብዙ ነገር ያየሁበት ስለሆነ እኔ መቼም አልተውም ብላለች ሩታ ማለት ነው። በቅርቡ መስተካከሉ አይቀርም ብላለች። ቡዜው እንኳን ብትመጣ ማለት ነው ሩታ መቼም አሰማ ማለት ነው። የምሬ ነው መቼም አሰማ። እስኪ ምን እንደሚዋጣችሁ እናያለን። እነ ቡዜ እነ ዳፍ ማለት ነው፣ ሄርሜላ ማለት ነው። ፍቅር አስረግጠሽ ነገረችሽ ከገባሽ ማለት ነው። አንቺ ርካሽ ማለት ነው። እናንተ ሰላምታ ብያለሁ እንዴ! ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ የዛሬ ጉድ ነው በሉ ቤተሰብ። ፍቅር የአገር ጉድ ነው ለሩታ ያሳየችው። እንግዲህ እሱ ምስጢርም ለሄርሜላ ለማሳየት ነበረ። ቢገባሽ ከዚህ ህይወት ውጪ፣ ሁለቱ አንድ ላይ ይሆኑ እያለች ነው ያለችው ፍቅር ማለት ነው። እንዴት እንደሚተጋገሱ አያቸው ሩታና ፍቅር ማለት ነው። መቼም ማለች አንቺ በአብርሽ ህይወት ከመጣሽ በሩታ ህይወት መጣሽ ማለት ነው አለች። አንቺ ውጪ ከነሱ ህይወት አለች። ሄርሜላም ደግሞ አንቺም ውጪ አለቻት። አያቸው ውጪ አለቻት ለፍቅር ማለት ነው። አንቺ ውጪ አለቻት። አንቺ ስትወጪ አንቺ ከአብርሽ ማለት በአብርሽ ህይወት ካልመጣሽ ሩታም ደግሞ በሩታ ህይወት አትመጣም ማለት ነው። ሁለቱ ትዳር ሲመለስ ፍቅርም ከዚህ ህይወት ትወጣለች ማለት ነው። ፍቅር መቼም አትፋተው። አንቺ እንኳን ምን አለ ሩታና ሄርሜላ ከዚህ ነገር እንኳን ቢወጡ፣ ከዚህ ትዳር እንኳን ቢወጡ ከሩታና ከሄርሜላ ጋር እንኳን ሄርሜላና ሩታ ከኔ ጋር እንኳን ባይሆን መቼም ከአንቺ ጋር አልሆንም ብሎ ፍቅርን ገፍትሮ ሄደ ማለት ነው። ንቀት ማለት ነው። አንተ አይደል እንደፈልጋ ሁሉም ነገር ሲታወሩ የነበረ ማለት ነው። ጉድ ምስጢር አገር ሩታ ናት የያዘችው። ፍቅር እንግዲህ ሁሉም ነገር ለሩታ ያሳየችው ጉድ ወጣ ማለት ነው። አብርሽ በሴቶች መጫወቱ ልምድ ስለሆነ መቼም
በሴቶች መጫወት አትችሉም ማለት ነው። አሁን ሄርሜላ 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 እረበክ የእነሱን ነገር አትስሙ። አያችሁ የእሱም ጉድ እንዳይወጣ ምን እንደሚያባብላት ሄርሜላ እኔም ጥላ እንዳትሄደው ፈርቶ ነው። ገባችሁ?